አካል ተገናኝተው ነገሮች ኳስ በመሬት የሆኑበት ሁኔታንም ተመልክተናል። ወረሽኙንም በተመለከተ መረጃ እንደብቆናል ሚል አቋም ያንጸባርቁ ነበር። ስለዚህ አሜሪካ ከዚህ ተቋም መውጣት አለባት፣ ወደ 8 የሚደርሱ ጦርነቶችን አስቆሚያለሁ ሲሉ በተደጋጋሚ ይናገራሉ። እሳቸው ምንድነው ያሉት? 50,000 ሩሲያውያንን በአንድ ወር ውስጥ የመግደል አቅም አለኝ እገድላለሁ። ቸውን የቻሉ ነው፣ የሚሸጡ የሚለወጡም አይደለንም ብለዋል። የኢኮኖሚ ዋጋ አልቀመስ አለ፣ ኑሮ ተወደደ እያልን የምናነሳው ከየትም ይመጣ አይደለም። አብዛኛውን የዩክሬን ጦርነት ነው ወይም ሶስተኛው ዓለም ለሚባል ሀገር ትልቅ ፈተና እንደሆነ መገመት በጣም ቀላል ነው። ፕሬዚዳንት ፑቲን ምንድነው ያሉት? ዴንማርክ ግሪንላንድን በጣም ጨቁና ይዛታለች የሚል ነገር ነው ያነሱት። ዝም ብሎ አይደለም፣ $1 ቢሊዮን መዋጮ ያስፈልጋል ትከፍላለህ። ካያስ በርካታ ጉዳዮችን ነው በዚህ ሳምንት እየሰማን ያለ ነው። በተለይም ደግሞ ከዚህ በስዊዘርላንድ በዳቮስ የዓለም አቀፉ የ26 የኢኮኖሚ ፎረም ትልቅ አጀንዳ ነበረ። በተለይም ደግሞ እዛ ፕሬዚዳንት ትራምፕ እንግዲህ ከአውሮፓ መሪዎች ጋር ሩቅ ለሩቅ ሆነው ሲነጋገሩ ቆይተው ነበር። ነገር ግን እዛ በአካል ተገናኝተው ነገሮች ኳስ በመሬት የሆኑበት ሁኔታንም ተመልክተናል። ከዚህ ባለፈ ደግሞ ትላንትና አሜሪካ አንድ ውሳኔንም ወስናለች። ፕሬዚዳንት ትራምፕ እንግዲህ ቀደም ሲልም ለማንሳት እየሞከርን ነበር፣ ልንገምታቸው የማንችላቸው ውሳኔዎችን በድንገት የመወሰን ልዩ ባህሪ ያላቸው በደንብ ከመጡ በኋላ ዓለም ካስተናገዳቸው መሪዎች አብሶ ከአሜሪካ ከ47ኛው ናቸው። ብዙ ያልተጠበቁ ውሳኔዎችን በመወሰድ ወዲያ ድንገት በሚባለው እንደ ሰርፕራይዝ ነው ህጎችን የሚያወጡት፣ ህጎችን ደግሞ ራሱ የሚሰርዙት። እንግዲህ ከነዛ መካከል አንደኛው የዓለም ጤና ድርጅት የሚባል በተባበሩት መንግስታት ድርጅት ስር የሚገኝ ነው ተቋም አለ። ይህ ተቋም እንግዲህ ለበርካታ ታዳጊ ሀገራት በጣም ተጨባጭ የሚባል ለውጥን በማምጣት የሚታወቅ ተቋም ነው። ከዚህ አሜሪካ መውጣቷን በይፋ ትላንት ገልጻለች። ይህም እጅግ አስደንጋጭ ዜና እንደሆነ ነው እየተነገረ ያለው። ምክንያቱም የWHO ወይንም ዶክተር ቴድሮስ አዳኖም ኢትዮጵያዊ ሰው ማለት ነው የሚመሩት ድርጅት ከ190 በላይ ሀገራት አባል ሀገራት ያሉበት ተቋም ነው። ከነዚህ አባል ሀገራት መካከል ደግሞ አንደኛዋ በፋይናንስም በቴክኒክም ከፍተኛ የሚባለውን ድጋፍ የምታደርገው ይኸው አሜሪካ ነች። ፕሬዚዳንት ትራምፕ የሚያስተዳድሯት አሜሪካ ነች። እንግዲህ ከዚህ ነው በይፋ የወጣችው። ለምን ሲባል እሳቸው ምክንያት አያጡም፣ ምክንያት አላቸው። ምንድን ነው የሚሉት? በመጀመሪያው የስልጣን ዘመናቸው ይህንን ሀሳብ ያቀነቅኑ ነበረ። ከዛ በመሀል ባይደን አልነበሩ። ያን ጊዜ የኮቪድ-19 ወረርሽኝ በተነሳበት ጊዜም WHO ወይም የዓለም ጤና ድርጅት ወረርሽኙንም በተመለከተ መረጃ እንደብቆናል ሚል አቋም ያንጸባርቁ ነበር። ስለዚህ አሜሪካ ከዚህ ተቋም መውጣት አለባት። አብረሽ ትዝ እኮ ካለክ እንግዲህ ሲመጣ በነጮቹ 2019 አካባቢ ነው እና የኮቪድ ወረርሽኝ ከተፈጠረ በኋላና ይፋ ከሆነ በኋላ በዓለም አቀፍ ደረጃ እሳቸው በስልጣን ላይ ነበሩ እና ብዙ አወዛጋቢ ነገሮችን ራሱ ሲሰጡ ነበር በዚህ ጉዳይ ላይ። አንደኛው እንግዲህ ለምክንያትነት የቀረበው አሜሪካ ከWHO ወይም ከዓለም ጤና ድርጅት ወጣለች ለሚለው ምክንያት ሆኖ የቀረበው ይሄው ከኮቪድ-19 በሽታ ጋር በተገናኘ ነው። ሌላኛው ደግሞ አባል ሀገራት የዚህ የWHO አባል የሆኑ ሀገራት አንዳንድ ሀገራት ተጽዕኖ እያሳደሩ ነው ወይም ተቋሙ በቻይና ተጽዕኖ ስር ወድቋል የሚል ግላዊ ምልከታም አላቸውና በዚህ የተነሳ ከየዓለም ጤና ድርጅት አባልነት ወጣለች፣ ዳግምም የመመለስ ሀሳብም የላትም የሚል መረጃ ነው እየተሰራጨ ያለው። በነገር ላይ WHO እንግዲህ የተለያዩ ወረርሽኞች ሲከሰቱ ለምሳሌ HIV በአፍሪካ እንዲሁም ደግሞ አንዳንድ ተላላፊ ወረርሽኞች በሚከሰቱ ሰዓት ኢቦላን በተመለከተ በተለይ በዚህ ወደ ማዕከላዊ አፍሪካና ወደ ሴንትራል አፍሪካ አካባቢ ነገሮች ተባብሰው ሲቀጥሉ በርካታ ድጋፍን የሚያደርግ ተቋም ነው። ከዚህ ባሻገር ደግሞ የአሜሪካን ድጋፍ ካየን በአመት ከ500 ከዛ በላይ ሚሊዮን ዶላር ለዚህ ተቋም ትልቁን ድጋፍ የምታደርገው አሜሪካ የአባልነት መዋጮ ታዋጣለች። ከዛ ባለፈ ደግሞ በበጎ ፈቃደኝነትም የምታዋጣቸው ድጋፎች አሉ። የገንዘብ ድጋፍ ሊሆን ይችላል። እንደዚህ ደግሞ በአይነትም ባለሙያዎች ለምሳሌ እንደ ኮቪድ ወረርሽኝ አይነት አጋጣሚዎች ሲፈጠሩ አሜሪካ ፕሮፌሰሮቿን ተመራማሪዎቿን በመስጠት ለዚሁ ተቋም ምርምሮችን እንዲያደርጉ ታደርግ ነበረ። እንግዲህ ይህ ተቋረጠ ማለት በተለይ ደግሞ ለእንደኛ አይነት ታዳጊ ወይም ሶስተኛው ዓለም ለሚባል ሀገር ትልቅ ፈተና እንደሆነ መገመት በጣም ቀላል ነው። ምክንያቱም HIV የሆነ ሰዓት ታውቃለህ በጣም
በተሰራጨበት ወረርሽኝ በሚባልበት ደረጃ ነበረ። ያን ጊዜ እንግዲህ የአሜሪካ በሽታ መከላከል ለመቆጣጠር CDC የሚባል ተቋም አለ። ከWHO ጋር በመሆን የተለያዩ ስራዎችን በመስራት ኤችአይቪን ከወረርሽኝነት በማውጣት ደረጃ በማስተማር በተለያዩ ብዙ ነገር ድጋፎች በማቅረብ CDC እና WHOም ነበር ራሱ። ግን አሁን በቃ ዓለም በአሜሪካ ስር ተጠቀልለው ዓለም ምንድን ነው ራሱ እየሰራ ያለው ሌላው ሀገር እኮ የሚያስብልም ብዙ እኮ የሚጠይቁ ሰዎች አሉ። አዎ እንደውም አንዳንዶች ምን ይሄ ብቻ ይገርማችኋል፣ አሜሪካ የራሷንም የመንግስታቱን ድርጅት ሊስተካከል የሚችል ትከሻ ለትከሻ የሚለካካ ተቋም እያቋቋመች ራሱ ሌላ የተባበሩ በነገራችን ላይ ራሱ የተባበሩ መንግስታት እኮ እንደሚዘውረው በፊትም ደግሞ ትልቅ ተጽዕኖ በአሜሪካ እንደዛም ቢሆን ግን ቢያንስ ስሙ የተባበሩት መንግስታት ስለሚል ይባላል። ቻይናም አለች፣ ሩሲያም አለች፣ እነ ፈረንሳይ ጀርመንም ስላሉ ዛሬ ግን አንድ ሰው ብቻ ገኖ የሚወጣበት ተቋምም ሊመጣ ይችላል ተብሎ መረጃዎች እየወጡ ነው። ሊሆን ይችላል ወይ ተብሎ ተጠይቀውም ነበር ትራምፕ። አላቅም ሊሆን ይችላል ብለዋል። ካሉ ነው ከዚህ የጋዛን ጦርነት እንግዲህ ፕሬዚዳንት ትራምፕ ዘካሪያስ አንተም እንደምታስታውሰው አድማጮችም እንደሚያውቁት በዚህ በሁለተኛው ዙር ወደ ስልጣን ከመጡ በኋላ ወደ 8 የሚደርሱ ጦርነቶችን አስቆሚያለሁ ሲሉ በተደጋጋሚ ይናገራሉ። ያችም ራሱ ኖቤል ፕራይስም እኮ የሚፈልጉት ይሄን ጉዳይ በተደጋጋሚ የሚናገሩት ለዚህም ነበር። እንግዲህ በጃዙር አግኝተውታል ሽልማቱን ባለፈው እንዳነሳ ነው። ቀጥታ እሳቸው ያስደስታቸዋል እንዴ? ካስደስታቸው ምናልባት ሴትዮ የሰጧትን። ስለዚህ አንደኛው እንግዲህ ካስቆሙት ጦርነት መካከል ወይም በተኩስ አቁም ካለው ጦርነት መካከል የጋዛው የሐማስና የእስራኤል ጦርነት ይገኝበታል። እንደምታስታውሰው የሐማስና የእስራኤል ጦርነት እንግዲህ አሁን ወደ 3 ወር አካባቢ እየተጠጋ ይገኛል። ቀጥታ የሚባል ተኩሶች ትንሽ የመረጋጋት ሁኔታ የተኩስ አቁም ለጊዜው ተደርሷል። ፕሬዚዳንት ትራምፕ ባለ 20 ነጥብ የሰላም እቅድ አዋቅረው የመጀመሪያው ምዕራፍ እስረኞችን የመለዋወጥ የሟች አስክሬኖችንም እንዲሁም መቀየር ተጠናቆ አሁን ወደ ሁለተኛውና ወሳኙ ወደሚባለው ምዕራፍ ተገብቷል። እንግዲህ ይሄኛው ምዕራፍ ነው አሁን መነጋገሪያ የሆነው በጣም ወሳኝ የሚባለው ምዕራፍ አሁን ያለንበት ነውና በዚህ ስዊዘርላንድ በነበረው የዳቮስ የዓለም አቀፉ የ26 የኢኮኖሚ ፎረም ላይ የጋዛን አዲሷን ገጽታ የሚያስመለክት አሜሪካ ምስልን አጋርታ ነበር የፕሬዚዳንት ትራምፕ አስተዳደርና ይሄ ነው የሚመስለው። ጋዛችን ትመስላለች የሚል በተለይ ደግሞ ከዚህ ከጦርነቱ በጦርነት የደቀቀች ከተማ መሆኗ ይታወቃል። በጣም ወደ 70 ሺህ የሚደርሱ ፍልስጤማውያን የተገደሉበት አካባቢ ነው። በዚህ መሰረተ ልማቶች ራሱ የፈራረሱበት ነው። ፍርስራሽ ዳሜጅ አምጥቷል። ፍርስራሽ ከተማ ነች ማለት ይቻላል። ስለዚህ እሷን የንግድና የኢኮኖሚ ማዕከል እንዲሁም የቱሪዝም ማዕከል ለማድረግ ፕሬዚዳንት ትራምፕ ታውቃለህ እንግዲህ የንግድ ሰው ናቸው። ሪል ስቴት ውስጥ የነበሩ ያሉም ሰው ናቸውና የሆቴልም እኮ ሙያ ውስጥም አሉ እርሳቸው ቢዝነስ ውስጥ የሌሉበት የለም። ስለዚህ አሁን ጋዛን ወደዛ የመውሰድ ሁኔታ ሪል ስቴቶችን የመገንባት እቅድ እንዳለ፣ የቱሪዝም ማዕከል የማድረግ እቅድ እንዳለ፣ የኢኮኖሚ ማዕከል እቅድ ሌላ ገጽታ ከዛ ጦርነት ዳሜጅ ወደዚህኛው ነው የምንፈልገው ነው። እንደዛ አይነት ሁኔታዎች አሉ ተብሏል። ለዚህም እንግዲህ ሀገራት የሰላም ቦርድ አባል እንዲሆኑ እየተጠየቁ ነው። አባልነቱ ግን ዘካሪያስ ዝም ብሎ አይደለም። $1 ቢሊዮን መዋጮ ያስፈልጋል። ትከፍላለህ። ግን ትራምፕ ያው ገንዘብ ብዙ ጊዜ ያስፈልጋል እንደዚህ ዳሜጅ ለወጣ ሀገር እንደዚህ መሰረተ ልማቷ በሰው በመሰረተ ልማትም ለከሰው ግን እሳቸው ፕሬዝዳንትነት ከመጡ በኋላ እንደ አልከውም የቢዝነስ ሰው ናቸውና ፍራንክንም ማዕከል ያደረገ ነው። ቻይና እንግዲህ የፕሬዝዳንት ትራምፕን እቅድ ወይም ደግሞ እንድትቀላቀሉ የሰላም ቦርዱን ጥሪ ቀርቦላታል። ነገር ግን ከተቹ ሀገራት መካከል አንደኛዋ ቻይና ነች። ይሄ የግል የአክሲዮን ድርጅት አይነት ነገር እየመሰለ ነው አይነት ሀሳቦችን በመሰንዘር ላይ ትገኛለች። ከዛ ባለፈ ሩሲያም ጥሪው ቀርቦላታል። በይፋ ምላሽ ይሄ ነው ብላ አልሰጠችም። ነገር ግን ፕሬዚዳንት ትራምፕ ፑቲን ይህንን የሰላም ቦርድ አባልነት እንደሚቀበሉትና እንደሚቀላቀሉ ተናግረዋል። እርግጥ ግን እሳቸውስ ጦርነት ላይ ናቸው። እርግጥ ነው በጣም ብዙ ላለፉት 4 ዓመታት ብዙ ኢኮኖሚያቸው የተናጋ ነው። እንደው ሩሲያ ስለሆነች ነው እኮ። በጣም ደም አፋሳሽ የሚባል በ21ኛው መቶ ክፍለ ዘመን በጣም ከባድ ከሚባሉ ጦርነቶች መካከል እየተደረገ የሚገኘው የሩሲያና ዩክሬን ጦርነቱ ይታወቃልና
አሁን ፕሬዚዳንት ትራምፕ ከዚህ ከግሪንላንድ ትንሽ ወጣ ብለው ወደዚህኛው በጣም ትኩረት ያደረጉ መስሎ ታይቷል። ያው የግሪንላንድ ጉዳይ አሁንም አጀንዳ ላይ እንዳለ ነው። አጀንዳ ላይ ያለ ራሱ እዛው ቴብል ላይ ነው ያሉት፣ ግን እዛም እየረገጡ ምንም እረፍት ራሱ እሳቸውም የላቸውም እኮ አሁን። አዎ እሱ ነው ያለበት ሁኔታ። ከዚህ ባለፈ ግሪንላንድን በተመለከተ ደግሞ ፕሬዚዳንት ፑቲን ያው ባለፈው ሳምንት በነበረን ቆይታም ግሪንላንድ ላይ አሜሪካ ብቻ አይደለችም ፍላጎት ያላት፣ ቻይናም ሩሲያም አላት ፍላጎት አላት እያለን ስናነሳ ነበር። ነገር ግን ከሰሞኑ ደግሞ ፕሬዚዳንት ፑቲን ሩሲያ ያን ያህል ችግር የለባትም፣ አሜሪካ ከዴንማርክ ጋር ከተስማማች ምን ችግር እኛ ችግር የለብንም ብለው ተናግረዋል። ከዚህ በተጨማሪ ደግሞ ለግሪንላንድ ዋጋዋ ስንት ይሆናል የሚል ተመንም አውጥተዋል። ራሳቸው $1 ቢሊዮን ገምተዋል። ግን እነሱ ባለፈውም ሳምንት እንዳነሳ ነው ራሳቸውን የቻሉ ነው፣ የሚሸጡ የሚለወጡም አይደለንም ብለዋል። ግን ደግሞ እንግዲህ ግሪንላንድ ከፊል ራስ ገዝ ነች፣ በዴንማርክ ስር የምትገኝ ነች። የውጭ ግንኙነቷ እንዲሁም ሚሊተሪዋ ቁጥጥር ስር የሚገኘው በዴንማርክ ነው። ከዛ ውጭ ግን የራሷ ፖሊስ አላት፣ የራሷ የተለያዩ ነገሮች አሏት። ህዝቦቿንም ካየን ደግሞ ወደ 56,000-57,000 የሚደርሱ ግሪንላንዳውያን ናቸው ያሉት። ነገር ግን ስፍራው በጣም ስትራቴጂካዊ ነው። ወታደራዊ ጠቀሜታው በጣም የጎላ ስለሆነ የሀያላኑ የፉክክር ቦታ ተደርጎ ነው የሚታሰበው። አንድነቱ ይጠቅማታል። ስለዚህ ወደ ዴንማርክ የመግባቷስ ጉዳይ እሱ ነው። ግሪንላንዳውያን አይፈልጉም እሱን እንደው በጊዜ ሂደት ራሳችንን የቻለን ሀገር ነጻ ሉዓላዊ ሀገር ሆነን እንቀጥላለን። እንደውም ፕሬዚዳንት ፑቲን ምንድን ነው ያሉት? ዴንማርክ ግሪንላንድን በጣም ጨቁና ይዛታለች የሚል ነገር ነው ያነሱት። በእርግጥ ፑቲን ይህንን ያሉት ከራሳቸው ጠቀሜታ አንጻር ከራሳቸው ነው። ዴንማርክ ምክንያቱም ዩክሬንን ታግዛለች በጦር መሳሪያ ድጋፍ፣ ስለዚህ ለዛም ሊሆን ይችላል። ነገር ግን ግሪንላንዳውያንም በእርግጥ ከዴንማርክ ጋር ተቀላቅሎ አንድ ሆኖ ተዋህዶ መኖርን አይፈልጉም። ራሳቸውን አገር ሆነው መውጣት ነው የሚፈልጉት። እንደዚህ አይነት ስሜት ነው ያላቸው። እንግዲህ ነገሮች ምን ሊመስሉ ይችላሉ የሚለውን በጊዜ ሂደት ጊዜ የሚፈታቸው ብዙ ነገሮች አሉ። እሱ ያለበት ሁኔታ ላይ ነው ያለው። እንግዲህ በርካታ ትንተናዎችም እየተሰሙ ነው። ከዚህ ባሻገር ደግሞ ዩክሬን እንዲሁም ደግሞ ሩሲያና አሜሪካ የሶስትዮሽ ውይይት ማድረግ ጀምረዋል። ይሄ ጦርነቱ ከተጀመረ በኋላ ሩሲያ ለመጀመሪያ ጊዜ ነው የሶስትዮሽ ውይይት ላይ ልኡካን ቡድኗን ልካ የተቀመጠችው። እንግዲህ ፕሬዚዳንት ትራምፕ አንዱ በጣም ሲናገሩለት የነበረው ወደ ዋይት ሀውስ ከተመለስኩ በ24 ሰዓታት ውስጥ አስቆሟለሁ ሲሉ የነበሩት ነገር ግን ስንት ወር አንድ አመት ሆኖ በነገራችን ላይ ድጋሚ ሲመጡ አይደል ያሉት። ቅድም እኮ ብለናል የዶናልድ ትራምፕ ድጋሚ ከመጡ አንደኛ አመታቸውን ይዘዋል። በዚህ አንድ አመት ሆኗቸዋል። ጦርነቱ ግን አልቆመም፣ አሁንም ቀጥሏል። እንዲያውም ሰሞኑን አንድ የተሾሙ የዩክሬን የመከላከያ ሚኒስትር ባለስልጣን አሉና የመከላከያ ሚኒስትር ያው ወደ ሹመት ስትመጣ አንድ ባለስልጣን ሆነ በስልጣን ጊዜ ይህንን አሳካለሁ እነዚህ ነገሮችን ሰራለሁ ብለህ ትናገራለህ፣ ራህይን ትናገራለህ። እሳቸው ምንድነው ያሉት? 50,000 ሩሲያውያንን በአንድ ወር ውስጥ የመግደል አቅም አለኝ እገድላለሁ የሚል በግልጽ ምንም ጦርነቱ የመቆም ከሁለቱም ወገን የለም። ምክንያቱም የሩሲያን አቋም ስታይ ሩሲያ አንደኛ ማትደራደርበት ወይም ቀይ መስመር ብላ የምታስቀምጠው ምስራቃዊ ዩክሬን ክፍል የሚባል ዶንባስ የሚባለው ክልል ወደ 88 እና 89 ከመቶ የሚሆነው አሁን በሩሲያ ቁጥጥር ውስጥ የሚገኝ ነው። ቀሪው 11 እና 12 ከመቶውንም ዩክሬን ለቃ ካልወጣች ንግግር የለም፣ ምንም ተኩስ አቁም የለም ነው። ዩክሬናውያን ደግሞ በፍጹም አሳልፈን አንሰጥም የሚል ሁኔታ አለ። እንደውም አንዳንድ ጥናቶች ግን እየተጠኑ ይፋ ይሆናሉ። አንዳንድ ዩክሬናውያን የለም አሁን በተለይ ጦርነቱ እኛን እየፈጀን ነው፣ 4 ዓመትም እያስቆጠረ ነው፣ ብዙ ኪሳራ። ስለዚህ እንደዚህ ከሚሆን አንዳንድ ግዛቶችን መልቀቁም ሳያዋጣ አይቀርም በጥናት በቁጥር ተደግፏል። እንደዚህ መረጃዎች እየወጡ ይገኛሉ። ነገር ግን ይሄኛው የሉዓላዊነት ጥያቄም ስለሆነ በጣም ከባድ ስለሚሆን አሁንም ነገሮች እንግዲህ ምን መልክ ሊይዙ እንደሚችሉ መገመት ትንሽ ከባድ ይሆናል። ዘለንስኪም እንግዲህ ከዚህ ባለፈ ከዚህ ቀደም ሩሲያም ዘለንስኪ እንደውም የስልጣን ጊዜያቸው እኮ አልፏል፣ ምርጫ አልፏቸዋል፣ ለምን ከስልጣን አይወርዱም? ከዘለንስኪ ጋር እንደውም ለድርድር አንቀርብም፣ ሕጋይም ደግሞ ፕሬዚዳንት አይደለም ነው የሚሉት፣ ከሳቸው ጋር አንፈርምም የሚል ሀሳብ ከዚህ ቀደም ሲነሳ እናስተውላለንና እንግዲህ አሁን የዩክሬኑ ጦርነት ምናልባት እንግዲህ ፕሬዚዳንት ትራምፕ
አንዳንድ ጦርነቶችን የማስቆም ጥረታቸውን ወይም ውጤታቸውን ተመልክተናል። በእርግጥ በህንድና በፓኪስታን መካከል የነበረው ጦርነት፣ እዚህ ታይላንድና ካምቦዲያ መካከል የነበረው ጦርነትም እንዲሁ ቆሟልና ምናልባት ይሄኛው እጃቸውም ካለበት እስቲ አንዳንድ እኮ የሚቀሰቅስም ነገር አለባቸው። እሳቸው ግን እንደሚሉት ደግሞ የማስቆምም ብዙ ጊዜ አፋቸው ላይ ተኩስ አቁም፣ ሰላም ሰላም ይላሉ ራሳቸው። አው የሰላሙ ፕሬዝዳንት ብለው ነው ራሳቸውንም የሚጠሩት። እንግዲህ የዩክሬኑንም ጦርነት ይቋጩታል ብለን እናስባለን። ነገሮች ግን አሁን ያለበት ሁኔታ ስንመለከት እንዳሉት ከበድ ነው የሚለው። እስካሁን ባለው ወደዚህ ወደ 4 ዓመት ጊዜ ውስጥ ባለው ጦርነት ውስጥ ከ1.2 ሚሊዮን በላይ ሩሲያውያንን ግድያለሁ የሚል ሪፖርት ታወጣለች ዩክሬን። በእርግጥ የቁጥሩ ጉዳይ በጣም ከባድ ነው፣ ከገለልተኛ ወገን ለፕሮፓጋንዳም ስለሚጠቀም ያው ጦርነት ላይ ገደልኩ እንጂ ሞት አትለም፣ አንዱም ፕሮፓጋንዳም ነው። አዎ አንዱ የማሸነፊያም ስልት ስለሆነ። ነገር ግን ያም አለ ሂደን በዩክሬን በኩልም በሩሲያ በኩልም የተለያዩ ቁጥሮች ይጠራሉ። ግን መታወቅ ያለበት በጣም ብዙ ሰዎች ወድመዋል። መሰረተ ልማት እንዳለ በዳም በሁለቱ ወድመዋል። ንጹሃን ያልቃሉ በየዕለቱ። የተለያዩ የድሮን ጥቃቶች ይፈጽማሉ። ምናልባት የነሱ ጦርነት አንዳንድ ጊዜ በፊት እኛን ሚነካን አይመስልንም ነበረ። ነገር ግን ብዙ ነገር ጦርነት ዓለም ውስጥ ያልገባበት ሁኔታ የለም። ዛሬ የኢኮኖሚ ዋጋ አልቀመሳለ፣ ኑሮ ተወደደ እያልን የምናነሳው ከየትም ይመጣ አይደለም። አብዛኛውን የዩክሬኑ ጦርነት ነው። ምንም ጥያቄ የለውም።